ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። ሰላምና ልማትን ለማረጋገጥ የበኩላቸውን ሚና እንደሚወጡ የጎንደር ከተማ ወጣቶች ተናገሩ። ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሐሳብ የጎንደር ከተማ አስተዳደር በወቅታዊ ጉዳዮች ዙሪያ ከወጣቶች ጋር ውይይት አካሂዷል። ተጨማሪውን ማርታ አዱኛ እንደሚከተለው ታቀርበዋለች። የጎንደር ከተማ አስተዳደር ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሐሳብ በወቅታዊ ጉዳዮች ላይ ከወጣቶች ጋር የውይይት መድረክ አካሂዷል። በመድረኩ የተገኙት በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ ሙልጌታ ታደሰ ያለ ወጣቶች ተሳትፎ የሀገር ሰላምና ልማትን ማረጋገጥ እንደማይቻል አንስተው ማህበራዊ ሚዲያንም በአመክንዮ ለሰላም በሚጠቅም መልኩ መጠቀም እንደሚገባ ገልጸዋል። የሶሻል ሚዲያ ጋር ተያይዞ ያለውን ፋይዳ በሚዛኑ አይቶ በመደገፍ በመቃወም በኩል ደግሞ መሰረታዊ ክፍተት ስላለበት እዚህ ሚዛናዊ በሆነ መንገድ በመቃወም ሚዛናዊ በሆነ መንገድ በመደገፍ ያለውን አስተሳሰብ ለማስረጽ ጥረት ተደርጓል። ወጣቱ ሚናው ከፍተኛ ነው። አንደኛ ራሱን ተደራጅቶ አካባቢውን እንዲጠብቅ በማድረግ በኩል የሌላ ሐሳብ ተገዥም ጭምር እንዳይሆን በሚዛኑ በመቆምና የአካባቢውን ሰላም በማስጠበቅ በኩል ከፍተኛ የሆነ ሚና አለ። ሀገር ዳር ድንበሯ እንዳይደፈር ወጣቶች ትልቅ ኃላፊነት እንዳለባቸው የጎንደር ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ሙሉቀን ጌታሁን ገልጸዋል። በየአካባቢያቸው የሰላም ዘብ ሆነው የህግ የበላይነት እንዲከበርና የመንግስት የሚያስጀምር ያለውን የህግ ማስከበር ስራና የሰላም ጥሪ ጎናቸው ሆነው እንዲያግዙና የሰላም ባለቤት ሆነው የተጀመሩ የከተማችን ልማቶች እንዲፋጠኑ ለማድረግ በባለቤትነት ወጣቱ ሀገር ተረካቢ ዜጋ ስለሆነ የሰላም ባለቤት ሆኖ አባቶች ያስረከቡን ሀገር ታሪኳን ማስቀጠል እንዳለብንና በየትኛውም ማዕከል ድንበሯ እንዳይደፈር የኃላፊነታቸውን እንዲወጡ ለማድረግ መግባባት ላይ የተደረሰበት መድረክ ነበር። የጎንደር ከተማ ሰላምና ልማት እንዲረጋገጥ በሚደረገው ጥረት የሚጠበቅባትን እያደረገች መሆኑን በውይይት መድረኩ የተገኘችው ወጣት ዘመናዊ በላ አስረድታለች። ሌላው በውይይት መድረኩ የተገኘው ወጣት ታምራት አምሳሉ ከጸጥታ አካላት ጋር በመቀናጀት አካባቢያቸውን እየጠበቁ ለከተማዋ ሰላም የበኩላቸውን አስተዋጽኦ እያደረጉ መሆኑን ተናግረዋል። አንድ ሀገር እንደ ሀገር ሰላማዊ ሆና በልማት ያደገችና ለመቀጠል የመጀመሪያ ኃላፊነት መውሰድ ያለበት ወጣቱ ነው ብዬ አምናለሁ። ወደፊትም ምንረከባትም እኛ ስለሆን ያንን ለማስቀጠል መስራት ያለብን ኃላፊነትም እየወሰድን አለኝታም መሆን እንዳለብንም እየገለጽን ነው ያለ ነው። ስለዚህ ከግል ከራሴ ጀምሮ ኃላፊነቴንም ለመወጣት ከተማችን ሰላም በማድረግ ከተማችን ሰላም ስትሆን ሀገራችንም ሰላም የምትሆንበትን መንገድ እየሰራን ነው የምንገኘው። ወደፊትም እንሰራለን ማለት ነው። ያ ወጣቱ ያ ትኩስ ኃይል እንደመሆኑና ፈጣንም በመሆኑ ሰላምን ለማረጋገጥ የተለያዩ ሚዲያዎችን በመጠቀም ጥሩ መልእክቶችን በመውሰድ መጥፎ መልእክቶችን ወደ ጎን በመተው ለአካባቢው ሰላምና ለሀገሪቱ ሰላም ቁልፍ ሚና መጫወት የሚችል ነው። ለወጣት እኔም ያው ከሰላሙ ጋር የብሎክ ጥበቃ እንሰራለን። በብሎክ በምንጠብቅበት ሰዓት ወንጀለኞችን የህግ ማቅረብ የጸጥታ አካል ጋር የመተባበር ስራ እንሰራለን። በውይይት መድረኩ የሀገርን ሰላም በማስፈን ልማትን ማፋጠንና የህግ የበላይነትን ማረጋገጥ እንደሚገባ ተመላክተዋል። በሰባተኛው ጠቅላላ ምርጫ ይወክለናል የሚሉትን ፓርቲ ለመምረጥ ካርድ ማውጣታቸውን በምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። ሀገርን በኢኮኖሚ የሚያሳድግና ልማትን የሚያፋጥንን ፓርቲ ለመምረጥ ፍላጎት እንዳላቸውም ጠቁመዋል። መረጃውን ያሰባሰበው ኤልያስ ጋሻው ነው፣ እንደሚከተለው ይቀርባል። ይመራናል ያስተዳድረናል የሚለው መንግስት ለመምረጥ ካርድ እየወሰድኩ ነው። ምርጫ ቦርዱ አሰጣጡ ጥሩ ነው። በየቀጠናችን ራሱ የምርጫ ቦርድ ካርድ መውሰጃ ራሱ ተዘጋጅቷል። ቦታ ጎንደር ተዘጋጅቷልና ህዝቡ እንዳይንገላታ የተደረገው እንትን ነገር ጥሩ ነው። ይመራናል የምንለውን በነጻነት እንድንመርጥ ካርድ ወስድ መጥቻለሁ። የ5 ዓመቱን ምርጫችን አሁን የምንጠቀምት መብታችን አሁን ስለሆነ የምንፈልገውን ነገር ለሀገር ይጠቅማል፣ ለህዝብ ይመራል፣ ሀገር ያስከብራል፣ ሰፋ ያለ እድገት ያመጣል የሚለውን ሚዛናዊ አድርገን እኛ ከራሳችን ጋር በነጻነት ልንመርጥ መተናል። ካርድ ልወስድ ካርዳታ ይወጣናል ብለን የምንጠብቀው መንግስት ለመምረጥ ራሳችን በልባችን አስበን ምርጫ ካርድን የምናወጣበት ቀን ነው የመጣሁት።
ቀጣይ ደግሞ ግንቦት 24 ቀን ለሚመረጠው ምርጫ ደግሞ ሁሉም የወሰደውን ካርድ እንዳይጥል በጥንቃቄ አስቀምጦ ያገለግለኛል ይመራኛል የሚለውን መንግስት ለመምረጥ ተዘጋጅተናል ማለት ነው። ለምርጫ የሚወጣው ካርድ ለማውጣት ነው የመጣው። ሌሎች እናቶችም ሴቶችም ወጣቶችም እንደዚህ ይጠቅመናል ይረዳናል የሚሉትን መንግስት ለመምረጥ እንደኔ የመጣው ካርድ እንዲያወጡ እመክራለሁ። እንዲሁም ለምርጫ የተዘጋጀው ቦርድ በየቦታው በየአካባቢው በየቀጠናው ስለሆነ ለእናቶች፣ ለደካሞች፣ ለወጣቶች፣ ለሽማግሌዎች እንዲመች ሆኖ የተዘጋጀ ቦርድ ስለሆነ በየቦታው በየአካባቢያችሁ በየቀጠናችሁ እየወጣችሁ የካርዱን ወረቀት እንድትወስዱ እመክራለሁ። ሀገራዊ ምርጫ እንደ ሀገርም እንደ ክልልም በጣም በጥሩ ሁኔታ አካባቢያችን ለማስመረጥ ይመራናል፣ ያስተዳድረናል፣ ልጆቻችን ያስተምራል የሚለው መንግስት ለመምረጥ ዝግጁ ሆኜ ወደ ቀበሌ 1 መጥቻለሁ። ማህበረሰቡ በተቀመጠበት ሳጥን ግድ ቅስቀሳ ሳይፈልግ ይሆነኛል የሚለው መንግስት በጥሩ በፍቷን መገፋፋት በሌለው ወጥቶ እንዲመርጥ መልእክት አስተላልፋለሁ። ቀጣይ ግንቦት ላይ ለሚካሄደው ምርጫ ከዛሬ ጀምሬ ካርድ ወስጃለሁ። የጥጥ ምርት ልማትን ለማሳደግ አስፈላጊውን ግብዓት መጠቀማቸውን የምዕራብ አርማጭሆ ወረዳ አልሚ ባለሀብቶች ተናገሩ። በምርት ዘመኑ ከ1 ሚሊዮን ኩንታል በላይ የጥጥ ምርት እንደሚጠበቅ የምዕራብ ጎንደር ዞን ግብርና መምሪያ አስታውቋል። ተጨማሪውን ኤልያስ ጋሻው አዘጋጅቶታል። አቶ ቴዎድሮስ አለማየሁና አደራጁ አስማመው የምዕራብ አርማጭሆ ወረዳ በጥጥ ልማት ስራ የተሰማሩ አልሚ ባለሀብቶች ናቸው። የእርሻ ቦታቸውም በኮረደም በድርማጋና በስናር አካባቢ የቅባትና የማሽላ ምርቶችን እያለሙ ነው። አቶ ቴዎድሮስ 300 ሄክታር መሬት በጥጥ ዘር ካለሙት 3000 ኩንታል ምርት እንደሚጠብቁ የተናገሩ ሲሆን አቶ አደራጀው ደግሞ ከ1300 ሄክታሩ መሬት ካለሙት 13000 ኩንታል ምርት እንደሚጠብቁ ነግረውናል። ምርቱን በቶሎ ለመሰብሰብ በአካባቢው የጉልበት ሰራተኛ እጥረት እንደገጠማቸው አንስተዋል። ጥጥ በትክክለኛ ዘሩንም ግብአቱንም ተጠቅሞ ከተካሄደ በጣም አዋጭ ነው ብዬ እንትን ላለሁ። ዋጋው አሁን ጥሩ ስለሆነ ጥጥ አትራፊ ነው። ተነበለው የተሻለ ነው ጥጥ ማለት ነው። አሁን ያጋጠመን እጥረት ሰራተኛ የለም። ሰዓት ወቅቱ አጭር ስለሆነ የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ ጌጡ ዋለ በወረዳው በምርት ዘመኑ 5000 ሄክታር በጥጥ ዘር ለመሸፈን ታቅዶ 7000 ሄክታር በዘር ተሸፍኖ ተገቢው ምርት ለማግኘት የተለያዩ ስራዎች እየተሰሩ ነው ብለዋል። እቅዳችን በባለፈው ዓመት ማለት ነው ወደ 5000 ሄክታር አቅደን ወደ 7000 ሄክታር የሸፈንበት አጋጣሚ ነው ያለ። አሁን አጠቃላይ ከ7000 ሄክታር መሬት ወደ 120,000 ኩንታል ምርት እንጠብቃለን። የምዕራብ ጎንደር ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ በ2017-18 የምርት ዘመን በጥጥ ዘር ከ36000 ሄክታር በላይ ለመሸፈን ታቅዶ ከ28000 ሄክታር በላይ በዘር መሸፈኑን ተናግረዋል። ከለም መውሰብልም ከ1,027,000 ኩንታል በላይ ምርት እንደሚጠበቅ አብራርተዋል። በዚህ ዘርፍ በዘር እንሸፍነዋለን ብለን የያዝነው ወደ ከ36000 ሄክታር በላይ በጥጥ እንሸፍናለን ብለን የቅዳችን አካል አድርገን የገባ ነው። ከዚህ ውስጥ በዘር የሸፈነው ወደ 28000 ሄክታር የሚሆነውን በጥጥ ሸፍነናል። ከዚህም ወደ 1,027,000 አካባቢ ኩንታል ምርት ይገኛል ብለን አስበን ነው ወደ ስራ የገባ ነው ማለት ነው። በጥጥ ልማት ስራው ምርቱን በየጊዜው ለማሳደግ የተለያዩ ስራዎች እየተሰሩ መሆናቸውን ኃላፊው ገልጸው የጥጥ ምርትን ለመሰብሰብ የጉልበት ሰራተኛ እጥረት በመኖሩ ይህንን ለማሟላት ጥረት እየተደረገ ነው ብለዋል። ምርታማነቱንም በየጊዜው ለማሳደግ የተለያዩ ስራዎች እየተሰሩ ነው ያሉት። በተለይ አንዱ የምርት ማሳደጊያ ዘመናዊ ቴክኖሎጂዎችን መጠቀም፣ የአፈር ማዳበሪያ መጠቀም እና አዳዲስ ወቅቱን ወይም የግብርናውን ዘርፍ ሊመጥኑ የሚችሉ አዳዲስ አሰራሮችን መጠቀም ይኖርበታል። ባለሀብቱ አርሶ አደሩ ማለት ነው። ይሄ በወቅቱ እንዲሰበሰብ አሁን ላይ ያጋጠመ የጉልበት ሰራተኛ ቢኖርም የሚዲያ ሽፋን እያገኘም ሰራተኛው ወደ አካባቢው እንዲመጣ ለማድረግ ጥረት እየተደረገ ነው ያለው። የገበያ ትስስር ለመፍጠር መምሪያው በርካታ ስራዎችን ከአጋር አካላት ጋር እየሰራ መሆኑንም ገልጸዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።